ህይወቴ እንዲሰነካከል ምክንያት የሆነው ወንድ ነው። እሱን አትርሳ ነው ያለችኝ። በጩቤ ፊቴን የሳተ ወንድ አለ አለች። ወንዶች ደግሞ አንድ ቀን ከኔ ጋር ካደሩ በኋላ በቃ ያክለፈልፋቸዋል፣ ስጋ እንዳየ ውሻ። በለስላሳ ቆዳዎች እየተሸደወድን ነው ብዙዎቻችን። ብዙ ነገራችንን ሚስ ያደረግ ነው። ላይ የነበራትን ጥቂት ሳንቲም ይዛ ከምታውቃቸው ሰዎች ምክንያት ፈጥራ ተበድራ ወደማታውቀው ሀገር ነው የሄደችው። በጣም ኢኖሸንት የነበሩ ሰዎች እልም ያሉ ጨካኞች፣ እልም ያሉ ገዳዮች፣ እልም ያሉ አውሬዎች ሆነው ተገኙ። የወንዶችን አረመኔነት፣ የወንዶችን አውሬነት ስመለከት አንድ ውሳኔ ላይ ደረስኩኝ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናል ተከታታዮች የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬ እንግዲህ በጣም የሚገርም ታሪክ ነው ወደ እናንተ የምቀርበው። ወንዶችን መበቀል እፈልጋለሁ የምትል እህት ደውላልኝ ነበረ። ለምንድን ነው ወንዶችን መበቀል የምትፈልገው? ምን አይነት ተጽዕኖ ቢያድርባት ነው? ወንዶች እንዴት ቢያስቀይሟት ነው የሚለውን ነገር በዝርዝር ከታሪኳ የምንረዳ ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የምጋብዘው በታላቅ አክብሮት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዲዮ ስትጀምሩ ሁላችሁም ላይክ አድርጋችሁ መጀመራችሁን እንዳትረሱ። እንግዲህ እንደሷ አባባል የምንኖረው ከሰው አውሬዎች ጋር ነው እንጂ ከሰዎች ጋር አይደለም ብላለች በንግግሯ መሀል። ለምንድን ነው እንደዛ ያለችው? እንዲሁም ደግሞ የአማኞች ሀገር ነው የሚል የተለመደ አባባል አለ እኛ ሀገር ውስጥ። ኢትዮጵያ የአማኞች ሀገር ናት፣ እንዲህ አይነት ፌዝ አይጥመኝም፣ አይገባኝም ስትልም ተናግራለች። እንግዲህ ስሜቷን ነው፣ ምንም ማድረግ አይቻልም። ስለዚህ ለምንድን ነው የሚለውን ነገር በቆይታችን ወደ እናንተ የማደርስ ይሆናል። ቀጥታ ወደ ታሪኩ ነው የምወስዳችሁ። እንግዲህ እች ልጅ በስልክ ነው ያገኘችኝ። ፕሮግራሜ እንደምትከታተል ሁለቱንም ቻናል እንደምትከታተል ነግራኛለች እና እዛ ላይ የሚቀርቡ ታሪኮች አያመልጡኝም ነው ያለችው። ያው አንዳንዱ ሰው እንግዲህ በባህሪው ታሪክ መስማት ይፈልጋል። አንዳንዱ ሰው ደግሞ ሌላ ዓለም አቀፍ የሆኑ መረጃዎችን መስማት ይፈልጋል። እንደ ሰው ሁኔታ ይለያያል። እች ልጅ ግን ያው በአንደበቷ እንደነገረችኝ ከምታገባቸው ፕሮግራሞች ሁሉም እኔ በጣም አዘውትሬ የምከታተለው የሚስበኝም ለስሜቴም ቅርብ የሚሆነው እኔም ሰለባ ስለሆንኩ ሊሆን ይችላል ታሪኮች ስታቀርብ ደስ ይለኛል። በነዛ ታሪኮች ውስጥ ራሴን መመለከታለሁ ነው ያለችኝ። ዛሬ እንግዲህ ተራው ደርሶ የእሷን ታሪክ አካፍላናለች እና እሱን ነው ነግራችሁ እና የችልች ችግር የለውም ብላኛለች። ስሜንም መኖሪያ አካባቢንም ብጠቅሰው ምንም ችግር የለውም። ከዚህ የባሰ ስንት ነገር ተሸክመን እንኖር የለውም ወይ መደባበቁ ለምን አስፈለገን ያለችኝ። ለየት ያለ ስም ነው ያላት፣ ረቂቅ እንደምትባል ነው የነገረችኝ። እንግዲህ ምላተ ገጽታ ነው የእውነት ስም ነው ስላት፣ አዎ ስሜ ነው ረቂቅ ነው ስሜ ነው ያለችኝ። የምትኖረው ወደ ጎሮ መሄጃ ፍሊንትስቶን አፓርትመንቶች አሉ፣ እዛ ሰፈር ውስጥ እንደምትኖር ነው የነገረችኝ። እንግዲህ ትውልድና እድገቷ አምቦ ነው። አምቦ ተወልዳ ስታድግ የኖረችበት ሁኔታ እንደ ማንኛውም ኢትዮጵያዊ ብለን ብቻ የምናልፈው አይደለም። በጣም በድህነት ውስጥ እንዳሳለፈች ነው የነገረችኝ። እናቷ አይነ ስውር ናቸው። አባቷ በልጅነት ስለሞቱ ብዙም የምታስታውሰው ነገር የለም ስለ አባቷ። በጣም በሚገርም ሁኔታ ከእናቷ ጋር ነው የኖረችው። 2 ታናናሽ እህቶች ነበሯት። ግን የቤታቸው የኑሮ ሁኔታ በጣም እየባሰበት ሲሄድ 2ቱም ልጆች እንደጠፉና አሁን የት እንዳሉ እንደማታውቅ ነው የነገረችኝ። እናትየውም ኦፍኮርስ አሁን በህይወት የሉም፣ አርፈዋል። እና ከዛ በኋላ የበለጠ ህይወት በጣም ሚዘረብል ሆናባት እንደነበረ ታስታውሳለች ረቂቅ። እና ከእናቴ ጋር ስኖር ልብስ እያጠብን የጉልበት ስራ እየሰራን ለሰዎች እየተላላክን እንዲሁም ደግሞ ሰርግ ለቅሶ ሲሆን የሰርግና የለቅሶ ወጥ እየሰራን በዚህ አይነት ሁኔታ ነበር ህይወታችንን ስንገፋ የነበረው። እና የመጀመሪያ ልጅ ስለሆንኩኝ 2 እህቶች ናቸው ከበታች ያሉት። ጠቅላላ 3ታችንም ሴቶች ነን ያለችኝ። እና እንደነገርኩ አባታችን በልጅነታችን ነው የሞተው። ስለዚህ ኑሯችን ከእናታችን ጋር ነበረ። ኑሮ ግን በጣም ያስቀያሚ የሆነ ሲመጣ ድህነቱን መቋቋም ስላልቻሉ ታናናሽ እህቶቼ በቃ ሌላም ተሰደንም ቢሆን በቃ እንደምንሆን እንሆናለን ብለው ነው የጠፉት ነው ያለችው። ዛሬ ረቂቅ እድሜዋ
2 ዓመት እንደሆነ ነግራኛለች። እንግዲህ ከእህቶቿ ጋር በእያንዳንድ ዓመት ልዩነት ነው የተወለዱት እና እንግዲህ የእህቶቿን እድሜ መገመት ያን ያህል ከባድ አይደለም። አባትየው በልጅነታቸው ነው የሞቱት ነግሬያችኋለሁ። ስለዚህ ከወላጅ አባቷ የተወለደችው እሷ ብቻ ነች። ሁለቱ ተናናሽ እህቶቿ አባትየው ከሞቱ በኋላ እናትየው ከሌላ ወንድ የወለዷቸው ናቸው። ያም ወንድ አላዛለቃቸው። እናትየውን ትቷቸው እሱ ባለትዳር ስለነበረ ወደ ቀድሞ ሚስቱ ተመልሷል። ይህንን ያለችኝ ረቂቅ። ከዛ በኋላ እንግዲህ ኑሮ መገመት ይቻላል። እናቴ ሁኔታዎች ስላልተመቻቹላት አልጋ ላይ ዋለች። እንደነገርኩ ማየት የተሳናት እናት ነች ያለችኝ። ግን እናት ምንም ትሆን ምን በተሻለ መጠን ትልቁ ስራዬ እሷን ማስደሰት ነበር። ከምሬን እምልህ በጣም ምርጥ እናት ነበረች። አዎ የሁላችንም እናቶች ምርጦች ናቸው። በድህነትም ውስጥም ሆና ሁሌም አላማዋ ሁሌም ትኩረቷ የልጆቿ ነገር ነበረ። በቃ ውስጧን የሚበላት እሷም ግን ባደረባት ህመም ያው አሁን በህይወት የለችም። ከዛ በኋላ የበለጠ ኑሮ ከበደኝ ነው ያለችው። የበለጠ ኑሮ ከበደኝ። በዛን ሰዓት ላይ እዛ ሆኜ እንደምንም ቤተሰቦቼን ለመርዳት እንግዲህ ታናናሾቼ ናቸው ብያለሁ። እናቴ ያለች እኔ ያለ የመጀመሪያ ልጅ ስለሆንኩኝ የበለጠ ጫና ያለው እኔ ላይ ነውና በተቻለ መጠን ቀምሰን ተቃምሰን እንድናድር ከሌሎች የበለጠ መትጋት የነበረብኝ እኔ ነበርኩ አለች እና በዚህ መሀል ከአንድ ወጣት ጋር ትገናኛለች፣ ትተዋወቃለች። እንግዲህ ልጁ አፈቀርኩ ብሎ ነው የተጠጋት። እውነት መሰላት። ለስላሳ ነው እንግዲህ እሱማ የእባብም ቆዳ ለስላሳ ነው እና በለስላሳ ቆዳዎች እየተሸደወድን ነው ብዙዎቻችን ብዙ ነገራችንን ሚስ ያደረግ ነው እና ለስላሳ ነው፣ በቃ ትሁት ነው። እንደዛ ሲሆን አይ በቃ አጋር ነው፣ እንተጋገዛለን። ስለዚህ ከእሱ ጋር የምንተጋገዝ ከሆነ ቢያንስ እህቶቼም እናቴን ቀምሰው ያድራሉ በሚል የፍቅር ጥያቄውን ከተወሰነ ከራስ ጋር ከመነጋገር በኋላ ወይም ደግሞ በከተሞች አባባል ደጅ ማስጠናት በኋላ እሺ አልኩት ነው ያለችው። እና መጀመሪያ አካባቢ በጣም ጥሩ ነበር አለች። በቃ ባህሪው ያዝንልኛል። ገራዥ ነበር የሚሰራው ልጁ እና አንዳንዴ አውቶቡስ ተራ ውስጥ የሆነ ሽቀላ ነው የሚባለው እሱን የሚሰራል አለች። እና ያገኛትን ነገር አምጥቶ ያካፍለኛል። ያቺን ልጅ ወደ ቤት ይገባለው፣ ለእናቴም ለእህቶቼ የምችለውን አደርጋለሁ። በዛ አይነት ሁኔታ ሲል አይ እውነትም በቃ እግዚአብሔር ትክክለኛ ሰውን የሰጠኝ የሚል ሀሳብ ውስጥ ትገባለች። ነገር ግን ይሄ ደስቷ አልዘለቀም። ልጁ ከሷ የሚፈልገውን እስኪያገኝ ነበረ አብሯት የቆየው። እቺ ልጅ ምንም የምታውቀው ነገር የለም። የድሃ ልጅ ናች። ስራ ዋና የምትለው ከዛ በፊት የምታውቀው ወንድ የለም። ስለዚህ በዚህም በዛም ብሎ አባብሎ ነገ ከነገ ወዲያ በትዳር እንጣመራለን። ድንግልናዋን ከወሰደ በኋላ እንደሱ አባባል አይኗን ማየት ነው ያስጠላው። በጣም አዘንኩ፣ ውስጤ የተሰበረ። በእርግጥም ደግሞ መጀመሪያ ለሱ ስሜት ባይኖረኝም እየተቀራረበን ስንሄድ በሚያደርግልኝ ነገር በቆይታችን ግን እያፈቀርኩት መጥቼ ነበረ። ስለዚህ ጉዳቴን መገመት አያሳንህም ነው ያለችኝ። ኦፍኮርስ የብዙ ሴቶች ተመሳሳይ ህይወት ስለሆነ እገምታለሁ እና በሞላጫ ወንዶች የሚታለሉ ሴቶች ብዙዎች ናቸው። የተጀመረው በረቂቅ አይደለም። በርካታ ረቂቆች በእነዚህ አይነት ሁኔታ ለማይታመኑ ወንዶች ራሳቸውን አሳልፈው ሰጥተዋል። ይሄ ያለ የነበረ ምናልባትም ደግሞ ወደፊት የሚኖር ታሪክ ሊሆን ይችላል እና ከዛ በኋላ ነገሮች በጣም እየከበዱ መጥተዋለች። ይባስ ብሎ ደግሞ ግንኙነት ማድረግ ብቻ አይደለም፣ ለእሱ አሳልፌ መስጠት ብቻ አይደለም፣ አረገዝኩ አለች። አረገዝኩ በእንቅርት ላይ ጆሮ ደግፍ ማለት ነው። እናቴን ስትሰማ በጣም አዘነችብኝ፣ እህቶችም ተከፉብኝ አለች። ግን ግድ ስለነበረ ልጁን ወለደችው። የሚያርሳት የለም፣ ቤት ውስጥ የሚቀመስ የሚላስ የሚቀመስ የለም። ከዛም ተብሎ ብቻ እቺ ልጅ እንደምን መታረስ አይበለው እንደምንም ከአራስ ቤት ወጣች። የወንዶች ጥላቻ አንድ ተብሎ የተጀመረው እዚህ ጋር ነው። ለካ ወንዶች እንደዚህ አጭበርባሪዎች ናቸው፣ ለካ ወንዶች እንደዚህ ክፎች ናቸው የሚል ሀሳብ
ያደረባት ከዛ ጊዜ ጀምሮ ነው። አሁን እዚህ ጋር ነው እንዳንሳሳት የሚያስፈልገው። ሁሉም ወንዶች መጥፎች አይደሉም፣ ሁሉም ወንዶች ጥሩዎች አይደሉም። ሁሉም ሴቶች መጥፎች አይደሉም፣ ሁሉም ሴቶች ጥሩዎች አይደሉም። ይሄ ሁለቱም ጋር መጥፎች አሉ፣ ሁለቱም ጋር ጥሩዎች አሉ። እና አንዳንዴ ምንድነው ይሄ የመንጋ ፍረጃ አለ እና በቃ ኤክስትሪም የተጎዳ ሰው የተጎዳ ወንድ ከሆነ በስመ አብ ሴትን ማመን ቀብሮ ነው ይላቸዋል። ሴቷም ደግሞ ኧረ በስመ አብ ከዚህ ዘመን ወንድስ እንደው እድሜ ልክ ለምን ብቻዬን ቆሜ አልቀርም የምትላቸዋል። የሁለቱም ትክክል አይደለም። ሁለቱም ጽንፍ የረገጠ ነው። በጣም ጥሩ የሆኑ ወንዶች አሉ፣ የዛን ያህል ደግሞ በጣም መጥፎ የሆኑ ወንዶች አሉ። በተቃራኒው በጣም ጥሩ የሆኑ ወንዶች አሉ፣ በጣም ማነው ሴቶች አሉ፣ ክፉ የሆኑ ሴቶችም አሉና እሱን ማሰብ ይበጃል። ከዛ እንግዲህ አራት ልጅ ነው ያዝኩትኝ፣ እሱን ማሳደግ አለብኝ። ያኔ እናቴ ያልሞተችም ነበር፣ እህቶቼም ከኔ ይጠብቃሉ፣ ተማሪዎች ናቸው። ሌላው ቢቀር የደብተር እንደ ሌላው እንኳን ቅንጡ ነገር ባይፈልጉም ቢያንስ ሴት ልጅ ብዙ ጣጣ አለባት። ንጽህና መጠበቂያ እንኳን በገንዘብ ነው የሚገዛው። እሱን ሁሉ ከኔ ነው የሚጠብቁት። እነሱም አንዳንድ ጊዜ እንግዲህ ሰው ቤት በቀን ትምህርት በሌላቸው ሰዓት ላይ ያገለገሉ የሚያገኙት ሳንቲም አለ። እኔ ግን የፈለገ ልጎዳ እንጂ እነሱን ማስተማር ነበር የምፈልገው አለች። በቃ እኔ ስራ እየፈታው እኔ ትምህርቴን ትቼ ስራ እየሰራው እነሱን ስራ እየፈታው የሚለው ሶሪ እየሰራች ትምህርቷን ትታ እነሱን ማስተማር ነበር የምትፈልገው። ስለዚህ ለእነሱ ስትል ትምህርቷንም ማቋርጣች ልጅ እነሱን ነበረ በተሻላት መጠን ለማስተማር የምትሞክር። ያው መንግስት ትምህርት ቤት ነው የሚማሩት፣ ወጪው አነስተኛም ቢሆንም ግን ቤት ውስጥ ለሚያስፈልጋቸው ነገር ቅድም ለነገርኳቸው ነገሮች ያው ወጪ ያስፈልጋል። እሷንም ጥቃቅኗንም ቢሆን እሷ ነበረች የምትችለው። በመሀል ግን ይሄ የነገርኳቸው ታሪክ ተፈጠረ። የልጅ እናት ሆነች። ልጇን ማሳደግ አለባት። እዚህ ጋር ቤተሰብ አለ እና ልጇን የምታሳድገው እዛው ቤት ውስጥ ነው። ደግነቱ የቀበሌ ቤት ስለሆነ ያን ያህል የሚከፍሉት ገንዘብ ብዙም ባይሆንም ኑሮ ግን ያን ያህል የሚደላ አልነበረም። በዚህ አይነት ሁኔታ መቀጠሉ በጣም የከበዳት መጣ። ስራውም አንዳንድ ጊዜ ይገኛል፣ አንዳንድ ጊዜ ይጠፋል እና ነገሮች በጣም እየጨለሙ ሲመጡ የማደርገው ነገር ግራ ገባኝ። ይህንን ሁሉ እንግዲህ ጣጣ ተሸክሜም ተጨማሪ ችግር ያመጣብኝ በአፈቅርሻለሁ ስም እንግዲህ የመጀመሪያ ፍቅረኛ ነው። የመጀመሪያ ፍቅረኛ ማለት ይከብዳል እንግዲህ ፍቅረኛ እሱ ነው የሚያውቀው። እኔ ግን በትህትናው መጀመሪያ አካባቢ ያደርግልኝ በነበረው ነገር እዛ ውስጥ ገብቼ ነበር። ኦፍኮርስ አፍቅሬው እንደነበረ አልክድም። ከዛ በኋላ ግን አይኔን ለማየት እንኳን ተጠይፎኛል ነው የምትለው። እሱም ብቻ አይደለም ልጃችንን እንኳን መጥቶ ለማየት ፈቃደኛ አልነበረም። እንደውም ሰው ሁሉ ልኬበት ሌላው ቢቀር እሺ የኔን ተወኝ ልጅህን እንኳን እርዳ ብለው የወተት እንኳን ሊሰጥ ፈቃደኛ አይደለም። እና ለምን አልከሰሽውም ብያት ነበረ። ቢክድ እንኳን ያው በዲኤንኤ ምርመራ አባትነቱ ከተረጋገጠ ቢያንስ የልጁን ማሳደጊያ ይቆርጥልሽ ነበር ብያታለሁ። እና እንግዲህ ፕሮሰሱ ወይ ማስጠልቷት ሊሆን ይችላል። ገና እዛ ሄዶ እሱን ከሶ ምናምን ብዙዎቹ በዛ ይሳነፋሉና አይ ቲንክ እኔም የገመትኩት እንደዛ ነው ከሁኔታዋ። እና ነገሮች በጣም የጠነከሩ ሲመጡ አንድ ነገር አሰበች። በቃ ለምን የማላውቀው ከተማ ተሰድጄ ሌላው እየሰራው የሚኖረውን ህይወት ለምን አልኖረም? እንግዲህ እዚህ ላይ ነው ትልቁን የስተት ውሳኔ ወሰነችው። ለእሷም ብያታለሁ እንግዲህ ትቀበለው አትቀበለውና ትልቁ ውሳኔ ይሄ ብዙዎች የሚወስኑት ውሳኔ ነው። ኦፍኮርስ በልቷቸው አይደለም። ህይወት ሲመር ብዙ ሰው ብዙ ነገር ያደርጋል። አንዳንዱ ራሱን ለማጥፋት ይገደዳል። የመጨረሻው ደግሞ ትራሽ የሆነ ነገር እሱ ነው። በሁለተኛ ደረጃ ደግሞ እንግዲህ እዚህ ከተማ ውስጥ ሰው ምን ይለኛል የምታውቅበት ተወልጄ ያደኩበት ከተማ ነው ብለው ርቀው ደግሞ የሴተኛ አዳሪነትን ህይወት የሚኖሩ እህቶቻችን አሉ። ከዛ ጀርባ ያለውን ስቃያቸውን ከዛ ጀርባ ያለውን ማንነታቸው ግን ብዙ ሰው ሊረዳላቸው ፈቃደኛ አይደለም፣ ማወቅም አይፈልግም። እና ደቂቅ ነገሮች በጣም ሲከብዱባት በዚህ መሃል ግን ምንድን ነው የሆነው? ቤት ውስጥ ሲገባ መፋጠጥ ሆነ። ስራ ሁሌ አይኖርም። በተለይ ሰርግና ለቅሶ ያው ሁሌ አይከሰትም። ኦኬዥን የጠበቀ ነው የሚመጣው። ያው ሰርግ ሲኖር ይኖራል፣ ለቅሶ ሲኖር ይኖራል፣ ከሌለ የለም ነው። ቤትም እየተመላለሰች የምትሰራውን ሰው ቤት እየቀነሰ መጣ። ሰው ለራሱ ኑሮ ከብዶታል።
ስለዚህ ሰራተኛ ቀጥሮ የሚያሰራውም ሰው ቁጥር እየቀነሰ መጣ እና የእናቷን ስቃይ ማየት አልፈለገችም። የልጅ እህቶቿን ስቃይ ማየት አልፈለገችም። ልጇም እዚህ ጋር 4 ልጅ ነው ያለው። ስለዚህ ከዛ በፊት ግን ምንድን ነው የሆነው? ሁለቱ እህቶቿ እዚህ ሄድን ሳይሉ እንግዲህ ተመካክረው ይሆን አይሆን እሷ እርግጠኛ አይደለችም። እስካሁንም ተነስተው ጠፉ ከቤት። በዛ ደግሞ ሌላ ሀዘን ማለት ነው፣ የእናትም ሀዘን። የሀዘን ሲደራረብ ነው እንግዲህ እናት በሽተኛ ሆነው ማቀው የሞቱት። የበለጠ ለረቂቅ ህይወት የጨለመባት የዛ ጊዜ ነው እና አንድ የእናቷ ዘመድ አሉ እዛው ከተማ ውስጥ አምቦ ከተማ ውስጥ እና ልጇን እዛ ይዛ ሄደች። ለቅሶ ከበረደ በኋላ እና እዛው አስቀምጣ የተወሰነ ጊዜ ግድ የለም እኔ ጋ ቁጭ በይ ያሏት። ያው እህትም ስለሆኑ እሳቸውም አቅማቸው ያን ያህል ስላልነበረ እየወጣሽ እየገባሽ ራስሽን የምትች ከሆነ ለመኝታ እግዚአብሔር ቤት ነው፣ ስለዚህ ለመኝታሽ አልከለክልሽም ብሏት ይሄ ባለበት ሁኔታ ነው እንግዲህ እቺ ልጅ አንድ ቀን ልጇን እዛው አስቀምጣ በቃ እግዚአብሔር ይቅር በለኝ ብላ ያወጣችው ወጥታ ያልተመለሰችው እጇ ላይ የነበራትን ጥቂት ሳንቲም ይዛ ከምታውቃቸው ሰዎች ምክንያት ፈጥራ ተበድራ ወደማታውቀው ሀገር ነው የሄደችው። ለመጀመር ጊዜ ሄድኩኝ ያለችኝ ናዝሬት ነው። ናዝሬት ሄድኩኝ፣ ደላላ ፈለኩኝ። በደላላ ያለምንም ማወላወል ቀጥታ የሴተኛ አዳሪነትን ህይወት ጀመርኩ ነው ያለችው። እና ሁለተኛው ትልቅ የስተት ውሳኔ የምላችሁ ይሄ ነው። ኦፍኮርስ በሰው ጫማ ውስጥ ሆኖ ፍርድ መስጠት ይከብዳል፣ አውቃለሁ፣ ይገባኛል። ግን ያው የስቃይ ህይወት እንደሆነ ይታወቃል። ያንን ህይወት ጀመርኩ። ብዙ አይነት ሰው አየሁ አለች። በጣም ብዙ አይነት ህይወት። ሌላው ትምህርት ቤት እዛ ነው አለች። በቃ የቡና ቤት ህይወት ራሱን የቻለ ትምህርት ቤት ነው። አጭበርባሪውን ታየዋለ፣ አስመሳዩን ታየዋለ፣ ሳይኖረው ሀብታም መሳዩን ታየዋለ፣ ሀብታም ሆኖ ቆጣሪውን ትመለከተዋለ፣ ቤተሰቡን ትቶ ሚስቱን ትቶ ልጆቹን ትቶ የሚመጣውን ታየዋለ፣ ሲከስር ንዴቱን አንተ ላይ መውጣት የሚፈልገውን ታየዋለ፣ ፍንዳታውን ታየዋለ፣ ከቤተሰቦች ጋር በተጣላው ቁጭቱን መጥቶ በቢርማ ጠርሙስ አንተ ላይ የሚወጣውን ብዙ አይነት ሰው እዛ ጋር ትመለከታለህ አለች። ከዛ በኋላ የወንዶችን ስቃይ፣ የወንዶችን አረመኔነት፣ የወንዶችን አውሬነት ስመለከት አንድ ውሳኔ ላይ ደረስኩኝ። የምንኖረው ለካ ከሰው አውሬ ጋር ነው። ከዛ በጣም እየቆየው ስራ ውስጥ በጣም እየቆየው በሚሄድበት ሰዓት ደግሞ በተደጋጋሚ የምሰማው ነገር ነበር። በፊትም አለች ኢትዮጵያ እኮ የአማኞች ሀገር ነች፣ ግን የአብዛኛውን ሰው ባህሪ ስመለከተው እንዴ አማኝ ከሆነ ሀገር እንዲህ አይነት አውሬ ይበቅላል ወይ ብዬ ራሴን እስከመጠየቅ እስከመገረም ደርሻለሁ። እና እንደዛ አይነት ፌዝ አይመቸኝም ነው ያለችው። የአማኞች ሀገር ይባላል። የትኛው አማኝ? የትኞቹ? ምናልባት በጣት የሚቆጠሩ አባቶች፣ ገዳም ያሉ አባቶች እንዲሁ ነው በየክርስቲያኑ ሊያውም በጣም በጣት የሚቆጠሩ። ይሄንን የምልህ ለምንድን ነው ያለችኝ። በዛ መሀል ናዝሬት ከገባች በኋላ ረጅም ጊዜ ነው የቆየችው እዛና በዛ መሀል ብዙ አይነት ሰው ተዋውቃለች። የእምነት አባቶችን አውቃለች፣ ተማሪ አውቃለች፣ በጣም ብዙ አይነት ሰዎች። ስለዚህ ሁሉም ጋር የምትመለከተው የጋራ ነገር ምንድነው? ውሸታምነት ነው። ውሸታምነት። ስለዚህ የቱ ጋር ነው? ከሁሉም የተውጣጣ ማህበረሰብ ክፍል አይቻለሁ። ደግሞ እኛ ያለንበት አካባቢ አለች ከሁሉም አይነት የማህበረሰብ ክፍል ነው የሚመጣው፣ ከሁሉም አይነት። ስለዚህ ሁሉንም ማህበረሰብ ስለሚወክል የቱ ጋ ነው አማኝነታችን? የቱ ጋ ነው ለእግዚአብሔር ቅርብነታችን ብዬ ራሴንም ጠይቄያለሁ። ስለዚህ እንደሱ አይነት ፌዝ አይመቸኝም ነው ያለችው። መብቷ ነው። ከምታየው ነገር ፕራክቲካሊ በተግባር ካየችው ነገር ላይ ነው ልጅ ተነስታ እንደዚህ አይነት ውሳኔ ላይ የደረሰችው፣ እንደዚህ አይነት እምነት ላይ የደረሰችው። ሰው በዚህ አይነት ሁኔታ የኖርኩኝ የበለጠ የወንዶችን ጭካኔ፣ የወንዶችን አውሬነት ማስተናገድ ጀመርኩኝ። አንድ ቀን አለች አንዱ መጣ። ስታዩት ደህና ሰው ይመስላል። ተክለ ቁመናው፣ ሁኔታው የተረጋጋ ነው። ብቻ ነው የመጣው። መጠጥ አዘዘ። እየጠጣ እያለ እዛው እኔ የምሰራበት ሆቴል ነው አልጋ ያዘዋለች። ማለት ትኩረቱን ሲያደርግብኝ በቃ እንደፈለገኝ ገብቶኛል አለች። እና ይሄንን ከኖርኩበት የህይወት ልምድ አውቄዋለሁ። ተደጋግሞ አይን ሲያርፍባችሁ
ያ አይኑን የጣለባችሁ ሰው ፈልጓችኋል ማለት ነው። ደግሞ እውነት ለመናገር አለች ከድህነቴ ውጪ ምንም ነገር ያወጣልኝም ያለችው። ከድህነቴ ውጪ ምንም ነገር አይወጣልኝም፣ ቆንጆ ነኝ፣ ቁመናዬ፣ መልኬ ማንም ሰው የሚመሰክረው ነው። ስለዚህ ያ ሰው ቢመኘኝ እሱ ብቻ አይደለም ሌሎችም መጥተው በዝሙት አይነት ቢያዩኝ ምንም አይገርመኝም። አንድ እሱን ያዘልኝ አለች። ሁለት ያለው አንተ ጋር ሞር ያስደወለኝ ምንድን ነው ይሄ ከቤተሰብ አምልኮ ምናምን የሚባለውን ነገር ብዙ ጊዜ ስታወራ ሰማሃለሁ። እኔ የተወለድኩበትን ቦታ ነግሬሃለሁ። ቤተሰቦቼ ባዕድ አምልኮ ነበረባቸው። እንደውም የሚገርም ሶስታችንም እኔም ሁለቱም መቶቼ የአመቺሳ ልጆች ነን ያለችኝ። የአመቺሳ ልጅ ከዚህ በፊት ስናወራ ተነጋግረናል። ወደ ክርስትና ከመነሳታቸውና ቤተክርስቲያን ሄደው ክርስትና ከመነሳታቸው በፊት ቤተሰብ የሚያምንበት ባለው ቃቢ ቃልቻ ምናምን የሚባለው ሰው ጋር ወስደው ማስተፋት ማለት ነው። ስለዚህ እነዛ ልጆች ቤተክርስቲያን ሄደው ቅዱስ ቁርባን ከመቀበላቸው በፊት ከእግዚአብሔር ልጅነታቸው በፊት የሚሄዱ ጠንቋይ ጋር ነው። ጠንቋይ ሄደው ይተፋባቸዋል። ስለዚህ ሴጣን ልጅነታቸውን በራሳቸው የማይታይ ፊርማ አጽድቀው ነው የሚመለሱት ማለት ነው። ስለዚህ ሶስታችንም የአመቺሳ ልጆች ነን። በኋላ ነው የገባኝ ጣጣው። የእናንተን ትምህርት የሌሎች የመምህራኖችን ትምህርት ስከታተል ጣጣው ገባኝ። የአመቺሳ ልጅ ማለት ምን ማለት እንደሆነ እና ከዛ በኋላ የሚመጣውንም ግብረ መልስ ደግሞ ተመለከትኩት አለች። ሌላው በጣም ያስቸግረኝ የነበረው የዝሙት መንፈስ ነበር አለች። ያንን የመጀመሪያ ፍቅረኛዬን ከተለየሁት በኋላ በዛ አይነት መልክ በቃ ከማንም ጋር ከተመኘኝ ወንድ ጋር ሁሉ የመሄዱ ፍላጎት አደረብኝ። መጀመሪያ አካባቢ እሱን የተበቀልኩ መስሎ ነበረ፣ ግን ትምህርቱን እየተካተልኩ ሲሄድ ለካ ውስጥ የዝሙት መንፈስ ነበረ። ያንን እንዳድርግ የሚያስገድደኝ እሱ ነበረ። ምንም አልመሰለኝም አለች። ምንም እንደውም ሆን ብዬ ወንዶችን አጠምዳለሁ። ከነሱ ጋር በዝሙት ከወደቅኩኝ በኋላ የተበቀልኳቸው ይመስለኝ ነበር። አንዴ ግን አንዱን ሰው አግኝቼ ከሱ ጋር ከወደቅኩ በኋላ ድጋሚ ቢፈልገኝ አያገኘኝም። በዛ ነበር የምቀጣቸው። ወንዶች ደግሞ አንድ ቀን ከኔ ጋር ካደሩ በኋላ በቃ ያክለፈልፋቸዋል፣ ስጋ እንዳየ ውሻ። የዛ ጊዜ በምንም ተአምር አያገኙኝም እና በዛ ስቃያቸው እደሰታለሁ፣ ረካለሁ ነው የምትለው እሷና ይሄ ያው እሷ ያመነችበት ነው። ከቤተሰብ የወረሰችው ባዕድ አምልኮ አለ። እዛ ውስጥ የአመቺሳ ልጅ ነች። እንደገና የዝሙት መንፈስ አለ። የዝሙት መንፈስ እንግዲህ ምናልባት ወይ ከአባቷ ወይ ከእናቷ ወይ ደግሞ ከሁለቱም ስባ ያመጣችው ሊሆን ይችላል። ስለ አባቷ ብዙም የነገረች ነገር ስለሌለ እንዲህ ነው ማለት አልችልም። እናቷ ግን በመግቢያ ላይ እንደነገርኳቸው እሷን ብቻ ነው ከሞቱት አባቷ የወለደችው። ሁለቱ ልጆች ከሌላ የተለያዩ ወንዶች ናቸው የወለዷቸው። ስለዚህ ከተለያየ ወንድ የሚመጣው እንትን ያው የዝሙት መንፈስ እንዳለ አንደኛው ጠቋሚ ምልክት ነው። ከዛ በኋላ በቃ እዚህ ስራ ውስጥ ሲሆን ብዙ አይነት ባህሪ ያለው ብዙ አይነት ወንድ አስተናገርኩኝ ብያለሁ። መጨረሻ ላይ ደረስኩበት ድምዳሜ ምንድን ነው እንግዲህ ወንዶች ሁሉ አውሬዎች ናቸው፣ ወንዶች ሁሉ አረማዮች ናቸው፣ ወንዶች ሁሉ ክፎች ናቸው የሚል ላይ ነው ያለችው። ጣልቃ አልገባውም በእሷ ሀሳብ በእሷ ውሳኔ፣ ምክንያቱም እኔ እሷ ጫማ ውስጥ ስላልሆንኩ ማለት ነው። እንደ አጠቃላይ ስንመለከተው ሀሳቧ ትክክል ላይሆን ይችላል። ሁሉም ወንድ አረመኔ ነው ብሎ መደምደም አይቻልም። እሷ ግን ከደረሰባት እንግልት ከደረሰባት ወንዶች ካደረሱባት ነገር አንጻር በራሷ መንገድ ደግሞ ትክክል ትሆን ትችላለች እና እንደውም ቃል በቃል ምንድን ያለችኝ ከፈራው አሁንም አልረካሁም፣ አሁንም ወንዶችን መበቀል እፈልጋለሁ። በምንድን ነው የምትበቀው ያልኳት፣ ባለትዳሮችን ትዳራቸውን እያፋታው። ምክንያቱም ዛሬ መጥቶ በነገራችን ላይ ሰዎች በጣም የዋሆች ናቸው ነው ያለችው እና አንድን ወንድ እንደምንም አባብለህ በቃ አንተ ሲስተሙን ረቂቅ መንገዱን አውቀህ ከባበልከው ትዳሩን ሁሉ ልታፋታው ትችላለህ አለች። እና በተለይ ደግሞ ከሚስቱ ጋር ችግር ያለበትን ጭቅጭቅ ውስጥ ያለውን በቃ ሚስቱ ማየት የማይፈልገውን እሷን ሽሽኛ ጋር የሚመጣውን ወንድ በቀላሉ በቃ ለምን እኔን አግብታ አትኖርም ብለህ አባብለህ የሳምክ በጣም ቀላል ነው ያለችው። እንደውም አንድ ቦታ ላይ ሳቋ ራሱ የሆነ የሚናገረው ነገር አለና ብዙ እንደዛ ያደረኳቸው ወንዶች አሉ። ከትዳራቸው ከተፋቱ በኋላ ሐሳቤን እቀይራለሁ ወይ አድራሻዬን አጠፋለሁ። በኋላ ግን ብያታለሁ፣ ግን ይሄ ትክክል ነው ወይ ብለሽ ታምነኝ? በፍጹም ትክክል አይደለሽም ብያታለሁ። ኦፍኮርስ ትክክል እንዳልሆንኩ ይታወቀኛል። እኔም ላይ ግን
ህይወቴ እንዲሰነካከል ምክንያት የሆነው ወንድ ነው፣ እሱን አትርሳ ነው ያለችኝ። ከዛ በኋላም ደግሞ እኔን ፈልገው ስጋዬን ፈልገው ሳያፈቅር መጥቶ ገንዘብ ስለሚከፍለኝ ብቻ አብሮ የሚያድረው ደግሞ እንዴት እኔ ሲጋራ የተረኮሱብኝ ወንዶች አሉ አለች። በጩቤ ፊቴን የሳተ ወንድ አለ አለች። በቢራ ጠርሙስ ሊፈነክተኝ የሞከረው እንዳለ የፈነከተኝም ሰው አለ። በየጊዜው የተጠፈጠፍክ ደምህን በአፍንጫ በአፍ ማምጣት እሱ የተለመደ ነው። ስለዚህ ለእንደዚህ አይነት ሰዎች ለእንደዚህ አይነት አውሬዎች ምን ብዬ ልዘን ነው ያለችው። እና እንግዲህ እሷ ከደረሰባት ነገር አንጻር ይሆናል አብዛኞቹን እንደዛ ሆነው ስላየቻቸው ወንድ ሁሉ እንደዛ ነው ብላ ደምድም አለች። እና አሁን መበቀል እፈልጋለሁ ነው የምትለው። የምትበቀለው ግን ምንድነው? ከፍቅረኛ በማለየት በተለይ ደግሞ ባለትዳርና ፍቅረኛ እንዳለው አንድ ወንድ ከነገረኝ አለች። ደግሞ ብዙዎቹ ጉረኞች ናቸው። ፍቅረኛ እያለው ነው እኛ ጋር የሚመጣው። አጠገቡ ሆኖ ግን ከአንተ ጋር አንድ አልጋ እየተጋራ ግን ፍቅረኛውን እንዴት እንደሚወዳት ፍቅረኛውን እንዴት እንደሚንከባከብ እንዴት እንደሚሳሳላት ይነግርሃል። እና ፍቅረኛን ከወደድካት ለምን ወጣ ሲል እንደገና ሌላ በሰውት ውስጥ ነው የሚገባው። እንደዚህ አበሳይተኝ ከሌላ ሰው ጋር ይቻት ቺታ አርጋኝ ምናምን ሺህ ምክንያት ነው፣ እውነትም ውሸትም የሆነ ምክንያት እየተደበላለቀ ማለት ነው። እና ላይፋችን እንደዚህ በጭንብል የተሞላ ነው የምትለው እሷ። ያ ሁሉ በደል ስላደረሱብኝ አንደኛ በመጀመሪያ ፍቅረኛ በመከዳዴ ቢያንስ ልጅ ከወለድኩለት በኋላ እንኳን ልጁን መጥቶ ለማየት አለመፈለጉ እኔ የትም ልግባ የትም ምንም ስላልመሰለው የኔንቶ ወንድ ነው ወረተኛ ሊሆን ይችላል፣ ግን ልጁ የት እንዳለ እንኳን የማይጠየቅን አባት ካልተበቀልኩ ማንን እበቀላለሁ ነው። እንደውም በመሀል ምንድነው ያልኳት? እሺ አሁንስ ልጅሽ ያለበትን ሁኔታ ተቀርሽ ዝም ብለሽ አስቀምጠሽው ነበር የወጣሽው? በማር ሄጄ ነበረ እና ሄጄ አክስቴን ይቅርታ ጠየኳት። በቃ ከደረሰብኝ ተጽዕኖ አንጻር ነው ያለውን ነገር ነገርኳትና በጣም ይቅርታ አልኳት። ለሷም ለልጄም ይዤ የሚሄደውን ነገር ይዤ ሄጄ በኋላ ግን በየወሩ በቃ ልጄ እሷ ጋር ሆኖ በየወሩ የሚያስፈልገውን ወጪ እኔ የላኩላት እዛው እንዲቀመጥ ነግሬያት ተስማምተን ነው። እሷም ኑሮዋ እንደነገርኩ ከእጅ ወደ አፍ ነው፣ ምንም ነገር የላትም። ስለዚህ ይህንን እንደ አንድ አማራጭ ነው የወሰደችው። ወር ላይ ምልክላት ገንዘብ ቀላል አይደለም። ለልጄ ብዬ ቢያንስ ለልጄ ብዬ እልክላታለሁ። ስለዚህ ልጄን ታሳድግልኛለች፣ እኔ ስራዬን እሰራለሁ። ግን አክስትሽ ምን እንደምትሰሪ ያውቃሉ ብያት ነበር። አታውቅም። እኔ የአበባ እርሻ ውስጥ ነው የምሰራው ብዬ ነው ያሸዋት ነው ያለችኝ። የአበባ እርሻ ብዙ ሴቶች እዛ ሙያ ላይ ስለሚሰማሩ እሱን ነው የነገርኳት። እውነት መስሏት አምና ተቀብላለች። በእድሜዋም የገፋች ስለሆነች ያን ያህል ምን ልስራ ብዙም ትኩረት የምታደርግ አክስት አይደለችም። ኑሮ በራሱ የጎዳት ስለሆነች ትልቁ ነገር ከኔ የምታገኘው ገንዘብ ስለሆነ ያን ያህል አልተጫነችኝም። ኤኒዌይ ግን ያው ለሽፋን ያንን ነው የነገርኳት እና ስለዚህ አንደኛ በዛ ነው ወንድ መበቀል የፈለኩት። ሁለተኛ ደግሞ ከገባኝ በኋላ ከሚያደርጉን ነገር ያለው ሲጋራ የሚተረኩስበት ልክ እህት እንደሌለው፣ ልክ እናት እንደሌለው፣ ልክ አክስት እንደሌለው ወንድ ልጅ እህት ትኖረዋለች። እህት ባትኖረው የትኛውም ወንድ ከእናት ነው የመጣው፣ እህት ትኖረዋለች። እንዳልኩ እህት ልትኖረው ይችላል፣ አክስት ልትኖረው ይችላል። አክስቱ እህት ነች። ከእንደዚህ አይነት ማህበረሰብ ውስጥ ከእንደዚህ አይነት ቤተሰብ ውስጥ ወጥቶ ለሴት የማያዝን ወንድ አውሬ የሚለው ስም ይመጥነዋል ወይ ያለችኝ። እዚህ ላይ ኮሜንት ማድረግ አልፈለኩም፣ አስተያየትም አልሰጠኋትም። ያው ጥያቄውን በዝምታ ነው ያለፍኩት። ግን የተረዳሁት ምንድነው ረቂቅን ብዙ ወንዶች ገብተዋታል። የመጀመሪያው ፍቅረኛዋን ጨምሮ ከርቷታል። ከዛ በኋላም ደግሞ በዚህ በቡና ቤት ህይወቷ የቀረበቻቸው በጣም በጣት የሚቆጠሩ ወንዶች ነበሩ። ትንሽ ቦታ የሰጠቻቸው እነሱም ዋሽተዋታል። እንደው ትንሽ ከዚህ ህይወት አውጥተዋት የተሻለ ህይወት ለማኖር ቃል የገቡላት አንድ ሁለት ወንዶች ነበሩ። አምናቸው ነበረ። የቡና ቤት ሴት ማለት ምንም ማለት አይደለም። ፈልገሽ አይደለም የገባሽው። ስለዚህ ከዚህ ህይወት እናውጣሻለን፣ እንደውም አብረን መኖር እንችላለን፣ አገባሻለሁ ብለው ቃል የገቡላት ደግሞም ለጥቂት ቀናትም ቢሆን ቤት ተከራይተው ያስቀመጧት ሁለት ወንዶች ነበሩ ማትረሳቸው። መጨረሻ ላይ ግን እነሱ ምንድነው ባለትዳሮች ሆነው እሷን በቅምጥነት አስቀምጠው በሚፈልጉበት ሰዓት ላይ ለመደበሪያ በቃ ቤት ኪራይ እየከፈሉላት መደበሪያ ነው የሚባለው። ይሄ ሲገባት የበለጠ ወንዶቹን
ወደ አለማመን ብቻ አይደለም፣ ወደ መጥላት ብቻ አይደለም፣ ወደ መበቀል መንገድ እንድትገባ ምክንያት ነው የሆናትና በዚህ አይነት መንገድ ነው እንግዲህ መበቀል እፈልጋለሁ ስትለኝ ነገር ወንዶችን መበቀል እፈልጋለሁ። አውሬዎች ናቸው፣ የምንኖረው ከሰው አውሬዎች ጋር ነው። ያንን በተግባር ተመልክቼዋለሁ። በዛ ላይ አማኞች አይደሉም፣ ውሸት ነው። ሁሉም አማኝ ነው ይላል። አንገቱ ላይ ማተብ አንጠልጥሎ ይመጣል እንጂ ያ ሽፋን ነው። ስለዚህ አማኝ ሀገር ምናምን የሚለው ለእኔ ፌዝ ነው። ለሌላው ሊሰራ ይችላል፣ ለእኔ ግን አይሰራም። ምክንያቱም የአማኝ ሀገር ውስጥ የተወለደ ሰው ወይም የፈራ ሰው ፈሪሃ እግዚአብሔር ሊኖረው ይገባል። ፈሪሃ እግዚአብሔር ያለው ሰው ደግሞ በሴት አይጨክንም። ግን አብዛኛዎቹ እኔ ያገኘኋቸው ወንዶች ሁሉ ጨካኞች ናቸው ነው ያለችኝ። እና በዚህ ምክንያት ነው እንግዲህ ረቂቅ ወንዶችን መበቀል እፈልጋለሁ ስትል የነገረችኝ። በኋላ ግን እንደምንም ሞክሬያለሁ ለማሳመን። እንዳልሽው ነው፣ ጨካኝ ግን ያለው ወንዱ ጋር አይደለም ሴቱም ጋር ጭምር አለ። ሁሉንም አንድ ላይ አትፈርጂ። በአንዴ ከዛ ሀሳብሽ ለማውጣት ኃይል ላይኖረኝ ይችላል። በቂ ምክንያት ላልሰጥሽ እችላለሁ። ግን እስኪ ህይወትን አስፍተሽ ተመልከች፣ አንብቢ። በተለይ ደግሞ የስፒሪቹዋል የሆኑ ነገሮችን የሚሆኑ በደንብ የሚያርቁ ልቦለድም ቢሆኑ የሰውን አእምሮ ለውጠው ወደ ትክክለኛው መንገድ የሚያስኬዱ መጽሐፎች እንዳሉ አውቃለሁና በሱ እስኪ ህሊናሽን አእምሮሽን ለማረጋጋት ሞክሬ ነው ያልኳት። ምክንያቱም ሀሳባችን አንዴ ጥቁር ከሆነ ወንዶችን ብቻ አይደለም ዝሆል የሰው ልጅን መበቀል ነው የምንፈልገው። ያ ደግሞ ትክክለኛ አካሄድ አይደለም። ሰዎች ከመሬት ተነስቶ አይደለም ተበቃ የሚሆኑት። ብቀላ ውስጥ የሚገቡት ዝም ብለው አይደለም። ከሚያዩት ነገር፣ አካባቢያቸው ከሚፈጥርባቸው ተጽዕኖ፣ ሰዎች ከሚያደርሱባቸው ነገር፣ ከሚሰሩባቸው ክፋት የተነሳ በጣም ኢኖሸንት የነበሩ ሰዎች እልም ያሉ ጨካኞች፣ እልም ያሉ ገዳዮች፣ እልም ያሉ አውሬዎች ሆነው ተገኝተዋል። ይሄ እኛ ሀገር ውስጥ ብቻ አይደለም፣ ሌላውም ዓለም ላይ ይሄ ጥናትና ምርምርም ተካሂዶበት ይፋ የሆነ እውነት ነው። ይህንን መካድ አንችልም። ሰዎች ከመልካም ባህሪያቸው የሚያወጣቸው የሰው ልጅ ባህሪ ነው፣ የሰው ልጅ ክፋት ነው። ሰዎች በእነሱ ላይ የሚያደርሱት ነገር ነው። በጣም ደጋግ ነበሩ ብላችሁ ባክግራውንዳቸውን የኋላ ታሪካቸውን ያጥናችኋቸው ሰዎች ጨካኝ ሆነው የተገኙበት ምክንያት ሲጣና የተገኘው ይሄ ነው። በሰዎች ክፋት ያመኗቸው ሰዎች ልባቸውን አቁስለው፣ እምነት የጣሉባቸው ሰዎች እምነታቸውን በልተውባቸው ሰዎች አውሬዎች ሆነዋልና ሰው ላይ ክፋት መስራት ይጎዳል። ይህንን እኔ እንደተራ ነገር እናንተን ይጎዳል ብዬ ብቻ አልነግራችሁም እና በራሳችሁ መንገድ ይህንን ሪሰርች አድርጋችሁ ልደርሱበት ትችላላችሁ። እና የሰው ልጅ ክፋት ሲደረግበት እስከምን ያህል የጭካኔ ደረጃ ይሄዳል የሚለውን በራሳችሁ መንገድ ሪሰርች አድርጉና ከነዛ ሰዎች መካከል እንግዲህ አንደኛዋ ረቂቅን አግኝተናታል። የዛሬ ባለታሪካችን ተራው ባለታሪካችን ማለት ነው፣ ተረኛ ባለታሪካችን እና ይህንን ሁሉ የምነግራችሁ ለምንድን ነው? ሰውን እንዴት ነው የምንይዘው? ሰዎችን እንዴት ነው ከማህበረሰቡ ጋር ተስማምተው እንዲኖሩ ማድረግ የምንችለው? ስለዚህ ሌላውን ተውት። ይሄ ባለድርሻ አካል ገለመሌ ምናምን ከዚህ በፊት ነግሬያችኋለሁ። ግን ቢያንስ እያንዳንዳችን የራሳችንን ደግነት አጠገባችን ላለው ሰው ተግባራዊ አድርገን እናሳየው። በዚህ አይነት ሁኔታ ነው የተሻለ አእምሮ፣ ሰዎች ላይ ፍቅር ያለውን ማህበረሰብ ልናፈራ የምንችለው። ከማንም ምንም አትጠብቁ። ከማንም ምንም እየጠበቅን ነው ብዙዎቻችን እየተጎዳን የመጣ ነው። ከማንም ምንም ሳትጠብቁ እናንተ የራሳችሁን ድርሻ ተወጡ። አጠገባችሁ ላለው ሰው ትንሽ ፍቅር አሳዩት። በቃ ትንሽ ፍቅር አለንልህ በሉት። ከእናንተ ምንም አይፈልግም። ያንን ካደረጋችሁ አጠገባችሁ ሆኖ ከልጅነቱም ጀምሮ የሚያድገው መልካም ነገር ይዞ ነው የሚያድገው። አለበለዚያ ግን የረቂቅ አይነት መበቀል የሚፈልጉ ልጆችን ነው የምናፈራው። በቀለኛ ትውልድ ደግሞ ምን ሊፈጠር እንደሚችል እናንተ አልነግራችሁም እና ጥንቃቄ ልናደርግ ይገባል ነው። በእርግጥም እኔ በግሌ የረቂቅ ታሪክ በጣም አሳዝኖኛል። አውሬ ወንዶች አሉ። አውሬ ወንዶች ደግሞ ክስተታቸው ሊታረሙ ይገባል። ይሄ ያው እንዳስተያየት መስጠት ስላለብን ነው እንጂ አውሬ ወንዶች ክስተታቸው ተመለሱ ብል ዛሬ አንድ ቀን ፕሮግራም ወይም ደግሞ የ30 ምናምን ደቂቃ ፕሮግራም አይቶ ይመለሳል ብዬ አላስብም። ግን እግዚአብሔር ልቦና እንዲሰጣቸው እንጸልያለን። ሌሎቻችሁም ጸልዩ። ምክንያቱም የተሻለች ኢትዮጵያን ማየት ምንፈልግ ከሆነ ያንን ነው ማድረግ ያለብን እና እንግዲህ ለዛሬ ወደ እናንተ በሁለተኛው ቻናል ላይ ያቀረብኩት ታሪክ የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም